በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐዋርያው እንዲሁም ወንጌላዊው ቅዱስ ማቴዎስ። የዘመናት ጌታ እግዚአብሔር ለ5500 ዘመን መሮ የነበረውን የሰው ልጅ ሕይወት ክቡር ደሙ ፈሳሽነት ቀደሰ። ከዲያብሎስ ባርነትና ከዘላለም ሞት እኛን ልጆቹን ለማዳን ሲል ስፍር ቁጥር የሌለው ጽዋዕትወ መከራን በመቀበል ዓለምን በማሸነፉ ቅዱሳን ሐዋርያትንም በብዙ መከራ እየተፈተኑ እንዲያልፉና ክብር አክሊልን እንዲቀዳጁ የፈቀደ ይህንን ያደረገ አምላካችን የተመሰገነ ይሁን። የተመረጠና የከበረ የድል አክሊልንም የተቀዳጀ ቅዱስ ማቴዎስን ታሪክና የሠራቸውን ትሩፋት እንደሚከተለው ስናቀርብ እናንተም በጥሞና እንድትከታተሉን መንፈሰ እግዚአብሔር ሁላችንንም ያግዝ። ሐዋርያና ወንጌላዊው ቅዱስ ማቴዎስ ከአራቱ ወንጌላውያን 12ቱ ሐዋርያት አንዱ ሲሆን ማቴዎስ ማለት በዕብራይስጥ የእግዚአብሔር ስጦታ ማለት ነው። ለሐዋርያትና ለወንጌላዊነት ከመጠራቱ በፊት ሌዊ ተብሎ ይጠራ እንደነበር ወንጌላዊው ማርቆስ ለማቴዎስ የመጀመሪያ ስም በባሕር አጠገብ ሲያልፍ በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው በማለት ሌዊ በሚል ስም መጠራቱን የአባቱም ስም እልፍዮስ መሆኑን ገለጸ። ማቴዎስ የሚለውን ስም ያወጣለት ግን ጌታችን ኢየሱስ ክርስቶስ ነው። ቅዱስ ማቴዎስ ትውልዱ ከካህናት ወገን ሳይሆን እንዳልቀረ ሌዊ የሚለው የስሙ አጠራር ያስረዳናል። ይህ ቅዱስ አባት ትውልዱ ወይም ነገዱ ከነገደ ይሳኮር ናዝሬት በሚባል አገር ሲሆን የእናቱም ስም ካሩትያስ እንደምትባል ታሪክ ጸሐፊያን ይተርካሉ። ቅዱስ ሉቃስም በበኩሉ ስለ ማቴዎስ ሲጽፍ ከ12ቱም ሐዋርያት አንዱ መሆኑን ሲገልጽ ሌዊ የሚባል ቀራጭ በመቀመጫው ተቀምጦ ተመለከተና ተከተለኝ አለው። ተነስቶም ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት ሲል ስሙንና ሥራውን ጨምሮ ይገልጻል። ራሱ ወንጌል ግን ስሙን 2 ጊዜ ሲጠራ ማቴዎስ በሚል ይጠራዋል እንጂ ሌዊ የሚለውን አያወሳም። ለሐዋርያነት ከመመረጡ በፊት የመንግሥት ቀረጥ ሰብሳቢ ነበር። በተለይም በዚያ ዘመን ፍልስጤም የሮማውያን ቅኝ ግዛት ስለነበረች ከሮማውያን ጋር ግንኙነት የነበራቸው ሁሉ እንደ ኃጢአተኛና እንደ በደለኛ ይቆጠሩ ነበር። በእስራኤልና በይሁዳ ኅብረተሰብ ሁሉ የተጠሉና የተናቁ ነበሩ። ስለዚህም ነው ጌታ ከቀራጮችና ከኃጢአተኞች ጋር አብሮ ይበላል፣ አብሮ ይጠጣል ተብሎ የተከሰሰው። ወንጌሉን የጻፈው የአይሁድን እምነት ሲከተሉ የነበሩ ክርስቲያኖች ሲሆን ያስተማረበትም ቋንቋ ዕብራይስጥ ነው። የማቴዎስ ወንጌል ከሌሎች ወንጌላውያን ሁሉ ለየት ብሎ በነቢያት የተጻፈውን አይሁድ የሚቀበሉትን ማስረጃ ሁሉ በሰፊው ይገልጻል። ስለዚህም በተለይም ከብሉይ ኪዳን ወደ አዲስ ኪዳን መሸጋገሪያም ይባላል። ስለ ምስራቅ የጥበብ ሰዎች ሰብአ ሰገል የጻፈ ማቴዎስ ብቻ ነው። ከአዲስ ኪዳን መጻሕፍት በዕብራይስጥ ቋንቋ የተጻፈው የማቴዎስ ወንጌል ብቻ ነው። ነገር ግን ከጥቂት ዘመን በኋላ ወደ አረማይክና ወደ ግሪከኛ ቀጥሎም ወደ ግዕዝና ላቲን ተተርጉሟል።
ይህም ወንጌል በአዲስ ኪዳን መጀመሪያ ላይ የሚገኝ ነው። የተጻፈውም ጌታ ባረገ በ8ኛው ቀን ፈጽሞ 9ኛው ቀን ሲጀምር ክላውዲዮስ ቄሳር በነገሰ በመጀመሪያው ዕለት ነው። ወንጌሉን የጻፈበት ምክንያት እግዚአብሔር ወንጌሉን እንዲጽፉ ሁለቱን ከአርድእት ለክብረ አርድእት ሁለቱን ከሐዋርያት ሲመርጥ ከሐዋርያት ከተመረጡት አንዱ ማቴዎስ ነው። ያስተማራቸው ያሳመናቸውና ያጠመቃቸው ከአይሁድ ወገን የሚሆኑ ብዙ ምዕመናን ተሰብስበው በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳልና ብለው ያስተማራቸውን በዕብራይስጥ ቋንቋ በመጽሐፍ ጽፎ ይሰጣቸው ዘንድ ጻፍልን ባሉት ጊዜ ጻፈላቸው። በኢየሩሳሌም የነበሩ አይሁድ እስጢፋኖስን በድንጋይ ወግረው ከገደሉ በኋላ እስጢፋኖስ ነበር እንጂ በአፍና በመጽሐፍ የማይቻል የቀሩትንስ ሐዋርያት መበተን አይሳነንም እያሉ በክርስቲያኖች ላይ በምቀኝነት ተነሱባቸው። በዚህም ምክንያት ከአይሁድ ወገን ክርስትናን የተቀበሉ ካልጻፋችሁልን እንደምን ይሆናል ብለዋቸው ነበርና ቅዱስ ማቴዎስ ወንጌሉን ጻፉ። በተጨማሪም ያላመኑት አይሁድ ያመኑትን ክርስቶስን የዳዊት ልጅ የአብርሃም ልጅ ነው ትሉታላችሁ እንጂ ዳዊት ልጅ የአብርሃም ልጅ መሆኑን እስኪሰፍራችሁ ቆጥራችሁ አስረዱን ይሏቸው ነበርና እነርሱም በእውቀት ፍጹማን አይደሉምና ዝርዝር የዘር ሐረጉን ማስረዳት ቢሳናቸው ከቅዱስ ማቴዎስ ላኩበት፣ ካለበት ቦታ መጥቶ ጻፈላቸው። ወንጌሉን የጻፈው ስለ 5 ምክንያቶች ነው። እነርሱም መጀመሪያው ክፍለ ዘመንን ለመናገር ሲሆን፣ ሁለተኛው ክርስቶስን በዘር በሩካቤ ተወለደ ብለውት ነበርና ያለ ዘርዓ ብእሲ ከቅድስት ድንግል ማርያም መንፈስ ቅዱስ መወለዱን ለማስተማር፣ ሦስተኛው ጌታችን ኢየሱስ ክርስቶስን ዮሐንስ መጥምቅ ይበልጠዋል ብለውት ነበርና ጫማውን ማሰሪያ ልሸከም የማይገባኝ ነኝ ለማለት ወንጌሉን ጻፈው። አራተኛው ጌታችንን በቤልዜቡል አጋንንትን ያወጣቸዋል ይሉት ነበርና ይህም በእግዚአብሔር መንፈስ አጋንንትን ያወጣቸዋል ለማለት ወንጌሉን ጻፈው። አምስተኛውና የመጨረሻው ጌታን ከነቢያት አንዱ ነው ይሉት ነበርና አምላከ ነቢያት የነቢያት ጌታ መሆኑን ለማስተማር አስቦ ቅዱስ ማቴዎስ ወንጌሉን ጻፈ። ማቴዎስ በሕይወቱ ብዙ ልምድ ያለው ሐዋርያ በመሆኑ ጌታ በምሳሌ ያስተማረውን ትምህርት በሰፊው አትቶ ጽፎታል። ይህንንም ወንጌል እንደሚከተለው ከፍሎ መናገር ይቻላል። ስለ ኢየሱስ ክርስቶስ ትውልድ አመጣጥና ስለ ሕፃንነቱ በማቴዎስ ወንጌል ከምዕራፍ 1 ከቁጥር 1 እስከ 23 የምናገኘው ሲሆን በዮርዳኖስ ወንዝ በዮሐንስ እጅ ስለመጠመቁ ማቴዎስ ወንጌል ከምዕራፍ 3 ከቁጥር 1 እስከ 17 እንዲሁም በምድረ በዳ ስለመፈተኑ በማቴዎስ ወንጌል ከምዕራፍ 4 ከቁጥር 1 እስከ 11 እንዲሁ ወደ ገሊላ ስለመሄዱና በዚያም የመጀመሪያዎቹን ሐዋርያት ስለመጥራቱ በማቴዎስ ወንጌል ከምዕራፍ 4 ከቁጥር 12 እስከ 25 እንዲሁም ስለ ተራራው ስብከት በማቴዎስ ወንጌል ምዕራፍ 5 እና ምዕራፍ 7 ሐዋርያትን መርጦ ስለመላኩ በማቴዎስ ወንጌል ከምዕራፍ 9 ከቁጥር 33 እስከ ምዕራፍ 11 ከቁጥር 1 እንዲሁም ጌታ ኢየሱስ ማስተማር ስለመጀመሩ ማቴዎስ ወንጌል ምዕራፍ 11 ከቁጥር 2 እስከ ምዕራፍ 12 እስከ ቁጥር 50 ለመንግሥተ ሰማያትም ያስተማረው ትምህርት ማቴዎስ ወንጌል ከምዕራፍ 13 ከቁጥር 1 እስከ 53 ስለማኅበረ ቤተ ክርስቲያን ትምህርት በማቴዎስ ወንጌል ከምዕራፍ 18 ከቁጥር 1 እስከ 35 በይሁዳና በኢየሩሳሌም ስላደረገው ሥራ በማቴዎስ ወንጌል ከምዕራፍ 19
ከቁጥር 1 እስከ 46 የጸሐፍት ፈሪሳውያን የሊቀ ካህናቱን የአይሁድ ተቃውሞ እየበረታ ስለመሄዱና ጌታ ኢየሱስም እነርሱን ስለመቃወሙ በማቴዎስ ወንጌል ከምዕራፍ 21 ከቁጥር 1 እስከ 23 እንዲሁም ስለ ኢየሩሳሌም ቤተ መቅደስ መፍረስና ስለ ሐሳዊ መሲህ መነሳት፣ ስለ ሕልፈተ ዓለም፣ ስለ 10ሩ ቆነጃጅትና ስለ ፍርድ ቀን በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 25 እንዲሁ ደግሞ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ጽዋዕትወ መከራን ስለመቀበሉ በማቴዎስ ወንጌል ከምዕራፍ 26 ከቁጥር 1 እንዲሁም በምዕራፍ 27 ከቁጥር 1 እስከ 66 ከሙታን ተለይቶ በድል አድራጊነት ስለመነሳቱና ማስተማርና የማጥመቅ ሥልጣነ ክህነት ስለመሰጠቱ ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ 20 እንደሚናገር በቅዱስ ወንጌሉ ላይ እናገኛለን። አጠቃላይ ማቴዎስ ወንጌል በሰፊው የተጻፈውና የተብራራ መሆኑን የቤተ ክርስቲያን አባቶች በየጊዜው መስክረዋል። በተለይም በሚያምኑና በማያምኑ ዘንድ ተቀባይነት ያለው የተራራው ስብከት ለምግባረ ሰናይና ለማኅበራዊ ኑሮ እጅግ ጠቃሚ ነው። በዚህም በተራራው ስብከት ወርቃማው ሕግ በመባል የሚታወቀው እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው የሚለው ኃይለ ቃል የማቴዎስን ወንጌል ታላቅነትና ክርስትናን በማኅበራዊ ሕይወት ከፍተኛ አስተዋጽኦ እንዳለው ያስረዳል። ሐዋርያት ዕጣ ሲተጣሉ ለቅዱስ ማቴዎስ ፍልስጤም ደርሶት ነበርና ወንጌል ማስተማሩን በፍልስጤም ጀምሮ በህንድ ፈጽሟል። የጥንት ቤተ ክርስቲያን ታሪክ ጸሐፊዎች አውሳብዮስ ዘቂሳርያ፣ ሩፊኖስና ሶቅራጥስ በኢትዮጵያ እንዳስተማረና ወንጌልን እንደሰበከ የክርስትና እምነትንም እንዳስፋፋ እርግጠኛ ሊያደርገው የሚችለው በነገደ ሴም ሐዋርያ በመሆኑ ነው ይላሉ። እንዲሁም የፍልስጤም፣ የፋርስ፣ ባቢሎንና የኢትዮጵያ ሕዝቦች የተቀራረበ የታሪክ ግንኙነት እንዳላቸው የታወቀ ነው። በተለይም በአይሁድ እምነት ለነበሩ ሁሉ የማቴዎስ ትምህርት ወደ ክርስትና ሃይማኖት ሊመልሳቸው ችሏል በማለት ጽፏል። የቤተ ክርስቲያን ታሪክን በሰፊው እንደሚገልጸው ሐዋርያው ማቴዎስ 23 ዓመታት ሙሉ በኢትዮጵያ አስተምሯል። ብዙዎችን ወደ ክርስትና ሃይማኖት መልሷቸዋል። እሱም ባደረገው ስብከት አጊጲስ የተባለው የኢትዮጵያ ንጉሠ ነገሥት ከመላው ቤተሰቡ ጋር ወደ ክርስትና እምነት ተመልሷል። እጅግ በጣም ቆንጆ የነበረችው ኤፍጊንያ ተብላ የምትጠራው ንጉሡ ልጅ ማቴዎስ ከአባቷ ጋር የተገናኘ ጊዜ ታማ ሞታ ነበር። ማቴዎስም በክርስቶስ ስም ከሞት እንዳስነሳት ከዚህም አስደናቂ ተአምር በኋላ አብዛኞቹ የኢትዮጵያ ሕዝቦች እንደተደመሙና መላው የንጉሡ ቤተሰብ እንዲሁም የአገሪቱ ሰዎች በማቴዎስ ትምህርት እንዳመኑ እንደተጠመቁ ይነገራል። እንዲሁ ቅዱስ ማቴዎስ ያደረገውን ተጋድሎውንና ታምራቱ ምን እንደሆነ እንቃኘው። ተጋድሎ ስንል በገድሉ ላይ የተጻፈለትና በወንጌልም በቅንነት እየተንከራተተ ሲያስተምር በካህዲያን ነቀፋ እንደደረሰበትና ጭንቀቱን፣ ስቃዩን፣ መራቡን፣ መሰደዱን፣ መታሰሩንና መጋደሉን መስታወሳችን ነው። መቼም የክርስትና ሕይወት መከራ ሕይወት፣ ፈተና የበዛበት ጠመዝማዛ መንገድ መሆኑ ለሁላችን ግልጽ ነው። በመሆኑም የእግዚአብሔር ቅዱሳን ሁሉ ደስታቸውና ክብራቸው በሰማይ እንጂ በምድር አይደለም። ለዚህም ነው እርሱን የሚከተሉ ሁሉ መስቀል፣ መከራ፣ መታረድ፣ መገፋት የሚፈራረቅባቸው። በቅዱሳን ታሪክ ውስጥ አንድም ቅዱስ ወይም ቅድስት በተድላ ደስታ እየተቀመጡ ኖሩ የሚል የለም። በምድር ላይ በሰይፍ ተሰየፉ፣
ለአራዊት ተሰጡ፣ በእስራት ተሰቃዩ፣ በእሳት ተፈተኑ፣ አንገታቸውን ተቆረጠ የሚል ታሪክ እንጂ የሕይወትና የሰላም ባለቤት ራሱን አዋርዶ ሥጋ ማርያም ሲገለጽና የቤዛነቱን ሥራ ሲሠራ በክብር ያልተቀበለው ዓለም እነርሱንም እንደማይቀበላቸው ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ እወቁ። ለሚጠፉት የወንጌል ቃል የተከደነ ነው፣ እግዚአብሔር ልጆች ግን የተረዳ ነው። እኔ ዓለምን አሸንፌዋለሁና እናንተም አሸንፉት፣ እኔም ሁልጊዜ ለዘላለም ከእናንተ ጋር ነኝ ስላላቸውና መንፈስ ቅዱስ ያደረገባቸው ሥጋዊ ሐሳብ ጠፍቶላቸዋል። ቅዱስ ማቴዎስም ገድሉ እንደሚናገረው በግሪክ አጵሎን የተባለ ጣዖት ይመለክበት በነበረ ቦታ በፍልስጤም ሲያስተምር በአይሁድና በአረማውያን ላይ ያደሩ አጋንንት ሲያወጣ በማየታቸው የአገሩ ሰዎች ወደ እስር ቤት ጣሉት። በእስር ቤት ውስጥ እያለ አንድ እስረኛ አቃጠለው። እስረኛውም ዘወትር ሐዘንና ትካዜ ያበዛ ነበርና ሐዋርያው ማቴዎስ አንድ ቀን ጠጋ ብሎ አጽናናው። ለምን እንደሚያዝን እንደሚተክዝም ጠየቀው። ጌታዬ ባለጸጋ ነው፣ እኔም በመርከቡ እየተመላለስኩ ነግድለት ነበር። ባለፈውም ሰሞን ግን ከንግዴ ስመለስ አልቀናኝም። ማዕበል ተነስቶ መርከቤ ከነቃዋ ሰጠመች፣ ገንዘቤን ባሕር በላው። እኔም በስንት መከራ ተርፌ መጣሁና ለጌታዬ የሆነውን ሁሉ ነገርኩት። እሱ ግን በደረሰብኝ ከማዘን ይልቅ መርከቡን በማስጠሜ ተበሳጭቶ አሰረኝ አለው። ቅዱስ ማቴዎስ አይዞህ፣ ከጥቂት ቀናት በኋላ ይፈታሃል በማለት ማንም ተናግሮት እርሱም አስቦት የማያውቀውን ነገር ተናገረው። ጌታ ሊቀጣ ይመጣል። በዚህ ጊዜ እባክህ መርከብህ ከባሕር ወጥቷልና ላምጣው በለው፣ ወደ ባሕሩም ስትወርድ መርከብህን ታገኘዋለህ በማለት አጽናናው። ቅዱስ ማቴዎስ የተናገረው አልቀረም። ከጥቂት ቀናት በኋላ ያ ባለጸጋ ሊቀጣው አገልጋዩን ጠራው። እርሱም እንዲታገሰውና ጊዜ እንዲሰጠው ለመነው። አገልጋዩ ወደ ባሕር በወረደ ጊዜ መርከቧ በባሕሩ ላይ ከነሙሉ ሀብቷ ተንሳፋለች። እየቀዘፈ አምጥቶ ለባለጸጋው የነገደውን ሁሉ አስረከበው። ባለጸጋውም የሆነውን ሁሉ እንዲነግረው አገልጋዩን ሲጠይቀው አገልጋዩም የኢየሱስ ክርስቶስ ከደቀ መዛሙርቶቹ አንዱ የሆነው ማቴዎስ መርከቤን እንደማገኝ ነገረኝ፣ እንዲሁም እንዳለው ሆነ አገኘሁት አለው። ለመሆኑ የት ይገኛል? አለ ባለጸጋ። አገልጋዩም በእስር ቤቱ ውስጥ ወንጌልን እየሰበከ ይገኛል አለው። ያ ባለጸጋም ማቴዎስን አስጠርቶ ክርስትናም በመማር አምኖ ተጠመቀ። ቤተሰቡም ተከተሉት። ነገር ግን ኤርምያስ የሚባል ካህነ ጣዖት የነበረ ሰው እግዚአብሔርን ኃይል ያልተረዳ በጣዖቱ በአጵሎን የሚታመን ነበር። እግዚአብሔር በቅዱሳኑ ላይ አድሮ ድንቅ ሥራውን እንደሚሠራ አልተረዳም ነበርና ሐዋርያው ማቴዎስ በኢየሱስ ክርስቶስ ስም የሚያደርገው ታምራትና የሚያድለው በረከት የማይታመንና ውሸት ስለመሰለው እስኪ በአምላክ ስም ታምራት አሳየኝ፣ ስትጠራውም አቤት ይበል። የማመልከው አምላክ የዓለም ብርሃን፣ ጨለማ የማይቀርበው የዕውራን መብራታቸው፣ ንጉሠ ነገሥት የምትለኝ አምላክ ኃይሉን አሳየኝ አለው። እርሱም ጌታዬ አምላኬ ኢየሱስ ክርስቶስ ምሕረትህ በእኔ ላይ ትድረስ፣ ጸሎቴን ስማ፣ ብርሃንና ጽድቅህን ላክልኝ በማለት ዓይኖቹን ወደ ሰማይ በማንሳት ጸሎቱን ከጨረሰ በኋላ ታላቅ ብርሃን በኤርምያስና በማቴዎስ ላይ በራ። ኤርምያስም ይህንን ብርሃን ሲያይ መሬት ላይ በፊቱ ወደቀ። እዚያችም አገር ታላቅ መደነቅና ፍርሃት ሆነ። ብርሃኑም ምድር ላይ እንደ ጎርፍ ሆነ። በክርስቶስ ብርሃን አጵሎን የተባለውን ጣዖት በምኵራቡ እንደተቀጠቀጠ ከነ አሸንገታቡ ተደመሰሰ። ሐዋርያው ኤርምያስን
እስቲ እንግዲህ የምታመልከው አጵሎን ጆሮ ካለው ይስማ፣ ኃይል ካለውም ራሱን ያድን አለው። ኤርምያስም በሰው እጅ ተቀጥቅጦና ተጠርቦ የተሠራ ጣዖት ማዳን እንደማይችል ተረድቶ በኃጢአቱ ተጸጽቶ ንስሐ ገብቶ ሐዋርያውን ተከተለ። አጵሎንና ሌሎችም የጣዖት ምስሎች ቅዱስ ማቴዎስ ጸሎት በየወደቁበት ሆነው ከጌታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በአፋቸው ተደፍተው መሰከሩ። አጵሎንና ሌሎች ጣዖታትም በቅዱስ ማቴዎስ በተዘጋጀው እሳት ተቃጠሉ። ከጣዖት አምልኮ ተመልሰው ሐዋርያውን የተከተሉም 4000 ያህል ነበሩ። ብዙ ሙታንን በማስነሳት ብዙ ተአምራት በማድረግ ጣዖታቸውን በመደምሰስ በሕገ ወንጌል ስላበራና የእግዚአብሔርን ታላቅነት የሐዋርያውን ክቡርነት የጣዖታቱን ከንቱነት ሕዝቡ ስለተረዱ አብያተ ጣዖታት ተዘግተው በምትኩ አብያተ ክርስቲያናት እንዲታነጹ ሕዝቡም ጭምር በመጠመቅ የቤተ ክርስቲያን ታነጸላቸው። ሐዋርያውም በዚያው ቤተ መቅደስ በመቅደስ ሕዝቡን ባረካቸው። ኤርምያስ የተባለውን ካህነ ጣዖትን አስተምሮ አጥምቆ የቤተ ክርስቲያን አገልጋይ ካህን ኤጲስቆጶስ አድርጎ ሾመ። ሌሎችንም ቀሳውስትና ዲያቆናት ሾመላቸው። እምነታቸው እስኪጸና በመንፈሳዊ እውቀት እስከሚጎለምሱ አብሯቸው ተቀመጠ። ይህን ሁሉ በጎ ነገር ማድረጉ በከተማ ሁሉ ተዳረሰ። ይህንን የሰሙ መኳንንትም ማቴዎስን በንጉሡ ከሰሱት። ንጉሡም በመኳንንቱ ተመርቶ በማቴዎስ ላይ ሞትን ፈርዶበት ጥቅምት 12 ቀን አንገቱን ተሰይፎ አረፈ። ባለጸጋው በድብቅ ወስዶ ቀበረው። ከእስር ቤት ያዳነውም በሐዋርያው ሞት እያዘነ በ15ኛው ቀን አረፈ። በአሁኑ ጊዜ የቅዱሱ አጽም ሰሌኖስ በተባለው ቦታ እነኛን ውስጥ በጣሊያን ሀገር ይገኛል። በዚህ ቅዱስ ሐዋርያ ጸሎት አማላጅነት ፈጣሪያችን ኢየሱስ ክርስቶስ ይማረን፣ አሜን። ለአምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማምነን የተባረከና በከበረ ወርኃ ሰኔ 8ኛ ቀን የሚጸለይ የሚነበብ የአርባዕቱ እንስሳ ኪሩቤል ድንቅ ድርሳን ይህ ነው። ጸሎታቸውና በረከታቸው ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙም አሜን። ከዚህ በኋላ እንደ ሰው ድምፅ ያለ ታላቅ ድምፅን ሰማሁ። ሃሌሉያ! ዳግመኛም ከሰማይና ከመንበሩ በታች ሃሌሉያ የሚል ድምፅ መጣ። ዳግመኛም ምሕረትና ርኅራኄ ጌትነትም ለአምላካችን ይሁን፣ ሃሌሉያ! 24ቱ ካህናተ ሰማይና 40ቱ እንስሳ ኪሩቤል ከቅዱስ መንበሩ ላይ ለተቀመጠው ይገባል አሉ። ሃሌሉያ! ሁላችሁ አገልጋዮች የምትፈሩት ታናናሾችም ታላላቆችም አምላካችን ምስጋና ስጡ። ሃሌሉያ የሚል ቃል ከመንበሩ መጣ። ሁሉን የሚገዛ እግዚአብሔር ነግሷልና ፈጽመን እንደሰት ምስጋና እናቅርብ የሚል ታላቅና እንደ ውሃ መውረድ ያለ የነጎድጓድ ቃልን ሰማሁ። ስንት ጊዜ ሃሌሉያ እንደተባለ 4 ጊዜም እንደሆነ አስተዋልኩ። አጋዕዝተ ዓለም ስሉስ ቅዱስን መንበር የሚሸከሙ እነዚህ ቅዱሳን 40ቱ እንስሳት ኪሩቤል መሃልም አንዱ ሲያመሰግነው ሌላው ሃሌሉያ ይላሉ፣ ይዘምሩ ነበር። ቅዱሳን መንፈሳውያን 40ቱ እንስሳ ኪሩቤል አንዱ እንደዚህ ሃሌሉያ ሲሉ ሌሎቹ ደግሞ ይቀበሏቸዋል። 7 ቁጥር በዕብራውያን ልማድ ዘንድ ታላቅ እንደሆነ ሁሉ 4 ቁጥር ምንኛ ድንቅ ነው። በእኛ ክርስቲያን ላይ ግን ከ4 ቁጥር በላይ 3 ቁጥር ይበልጣል። ሁሉንም ሐሳባችንንና ተግባራችንን በሦስቱ አብና ወልድ መንፈስ ቅዱስም እናከናውናለን። ከ3 ቁጥርም በታች 7 ቁጥር አለ። የመላእክት አለቆች ታላቁ ቅዱሳን ሊቃነ መላእክት 7 ናቸው። ስለዚህም እግዚአብሔር በፈቃዱ የፈጠራቸው 4ቱ የምድር ማዕዘናት፣ መላእክት የያዟቸው 4ቱ ነፋሳት፣ 4ቱ ወንዞችን ነቢዩ ኤልያስ በመሠዊያው ላይ ያፈሰሰው 4ቱ የውሃ ማድጋዎች፣
አራቱ ማኅተመ መስቀል፣ አራቱ የሰማያዊት ኢየሩሳሌም ማዕዘኖች በሕያው ፈጣሪያቸው ፊት ክንፎቻቸውን ዘርግተው አሸናፊ እግዚአብሔር መንበርን የሚሸከሙ አራቱ ገጸ አንበሳ፣ ገጸ ላም፣ ገጸ ሰብና ገጸ ንስር ናቸው። ከእነርሱም እያንዳንዳቸው በአራቱም ገጽ ወደ አራቱ የምድር ማዕዘናት ይመለከታሉ። በየመልካቸውም ስለ የራሳቸው ወገን ይለምናሉ። እግዚአብሔርን መንበር የሚሸከሙ ሰባቱ እንስሳ ኪሩቤል በአራቱ ወንጌላውያን ይመሰላሉ። ለዚህም ገጸ ሰብ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የልደቱ መጽሐፍ እያለ ወንጌልን ቀድሞ በጻፈ ወንጌላዊው ቅዱስ ማቴዎስ ይመሰላል። ጌታችን ሰው መሆን የምትናገር ወንጌል ምሳሌን አስተዋልኸን። ገጸ አንበሳም በወንጌላዊው ቅዱስ ማርቆስ ይመሰላል። በምድረ ግብፅ የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል መጀመሪያ እያለ ባገሳ ጊዜ ምዕመናን ተገሰጹ፣ አጋንንት መናፍቃን ደነገጹ። ዳግመኛም አንበሳ ለለዓም ጌታው ነው ይሰብረዋልና። ዳግመኛም ቀድሞ አበው ነቢይ ሙሴን ካህኑ አሮንን ኋላም ሁላቸው አበይት ነቢያት እነ ኤርምያስ ቢያስተምሯቸው ተመልሳ ካልተጠመቀች ምድረ ግብፅ የጣዖት አምልኮተ ለዓምን አጥፍቶላታልና በቅዱስ ማርቆስ ተጠምቃለችና። በገጸ አንበሳ በተመሰለ የቅዱስ ማርቆስ ወንጌል ስብከቱ መስማት ምድረ ግብፅ መጠመቋ ፍጹም ነውና። ገጸ ላም በወንጌላዊው ቅዱስ ሉቃስ ይመስላል። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ፍሪዳን አምጥታችሁ ረዱ በልተንም ከእርሱ ጋር እንደሰት ብሎ የተናገረውን ምሳሌ አስተምሯልና ጽፏልና። ገጸ ንስርም በወንጌላዊ ቅዱስ ዮሐንስ ይመሰላል። የንስር ዓይኑ ጽሩይ ነው። ሽቅብ ወጥቶ ረቦ ቁልቁል በተመለከተ ጊዜ ሁሉን ያያል፣ ምንም አይሰውረውም። እርሱ ወንጌላዊው ቅዱስ ዮሐንስም አካል ከህልውና ተገልጾለት ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ተሰጥቶት አስቀድሞ ቃል ነበር ብሎ ተናግሯልና። ገጸ ሰብም አቋቋሙ በምስራቅ ፊቱ ወደ ምዕራብ ነው። የገጸ አንበሳ አቋቋሙ በምዕራብ ፊቱ ወደ ምስራቅ ነው። ገጸ ላምም አቋቋሙ በሰሜን ፊቱ ወደ ደቡብ ነው። ገጸ ንስርም አቋቋሙ በደቡብ ፊቱ ወደ ሰሜን ነው። ኦ ወዳጆቼ ሆይ የአጋዕዝተ ዓለም ሥሉስ ቅዱስን መንበር የሚሸከሙ እነዚህ ቅዱሳን አርባዕቱ እንስሳት ኪሩቤል ስማቸውስ እንኳ ምንኛ እንደሚያምር አስተውላችኋልን? የምትለምኑትን የአሸናፊ እግዚአብሔር ዙፋኖች በእግዚአብሔር መንበር ፊት የምትፋጠኑ እናንተ ቅዱሳን አርባዕቱ እንስሳ ኪሩቤል ሆይ ኃጢአታችንን ሁሉ ይቅር ይለን ዘንድ ለምኑልን። ለቅድስት ቤተ ክርስቲያንም ሰላሙን ይሰጥ ዘንድ ሁሉን የያዘ ጌታን ማልዱልን። ፍርሃትና ረዓድን ከኛ ያስወግድልን ዘንድ በፊቱ የምትዘረጉት ክንፎቻችሁ ለምኑልን። ማላጆቻችን ሆይ ለዘላለሙ ይቅር ይለን ዘንድ ምሕረት ልማዱ የሆነ ነውና ለምኑልን። እኛም ወዳጆች ሆይ የተራቡትን እናብላ፣ ድሆችን የተቸገሩትን እንርዳ፣ የተራቆቱትን እናልብስ። ለቅዱሳን አርባዕቱ እንስሳ ኪሩቤል ቤተ ክርስቲያን ስንዴና ወይን እናቅርብ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በደቀ መዝሙሬ ስም ቀዝቃዛ ውሃን የሰጠ ዋጋውን ያገኛል ብሏልና ቀዝቃዛ ውሃም ቢሆን እንኳ የምንረዳ እንሆን። ዳግመኛም የመጽሐፍ ቃል ከእንጀራ ቆርሰህ ስጥ፣ ትንሽ እንኳ ብትሰጥ ችግርን አታይም፣ ገነትም ታገኛለህ። ወዳጄ ሆይ በስማቸው መሥዋዕትን አቅርብ፣ በሰማያትም እንደ ሕፃናት ትሆናለህ። በምልጃቸውም የዕዳ ደብዳቤን ያስወግዱልህ ዘንድ በስማቸው መጽሐፍን ጻፍ። እንደተወለድክባት ቀን አዲስ ትሆናለህ። ስለዚህ አርባዕቱ እንስሳ ኪሩቤል ብለህም ቀዝቃዛ ውሃም ቢሆን ለተጠማ አጠጣ። ነቢዩ ኢሳይያስ ዘር በጽዮን መኖሪያ በኢየሩሳሌም የሆነለት ንዑድ ክቡር ነው ያለውን አልሰማህምን? ዘርና ቤት የተባለ ምንድን ነው?
በዚህ ዓለም የሚራሩ በሰማያዊት ኢየሩሳሌም ቤት ይኑራችኋልና የተራቆተውን በቅዱሳን መንፈሳውያን የአርባዕቱ እንስሳ ኪሩቤል ስም ያለበሰ ሁሉን ወደምትሰበስብ መንግሥተ ሰማያት ለመግባት ምስክር ይሆኑታልና የአጋዕዝተ ዓለም ቅዱስ ሥሉስን መንበር የሚሸከሙትን አርባዕቱን እንስሳ ኪሩቤል በረከታቸው ይቅርታ የምታሰጥ ምልጃቸው ሀብተ ረድኤታቸው ከእኛ ከወዳጆቻቸው ከሕዝበ ክርስቲያን ጋር ይሁን ዘወትርም በየጊዜውም በየሰዓቱ ሁሉ ለዘላለሙ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ አድርገን ዓለም የናቀ የንዑድ የክቡር ጻድቅ የእግዚአብሔር ሰው አባታችን የአባ ኪሮስን በወርኃ ሰኔ የሚጸለይ የከበረ መጽሐፈ ገድሉን ማንበብ እንጀምራለን። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። ለአባ ስምዖንና ለአባ ባውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዲህ ታስፈራሩታላችሁን? አላቸው። ስለ እሱና ስለ እናንተ ያዘጋጀሁትን ዙፋኖችንና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛለት ነግራችኋለሁና አላቸው። አሁንም አባ ባውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው። አባ ባውማም ወደ ውጭ ወጥቶ ከወንዝ ዳር ከበቀለ የጰርጰስ ዕፀ ዝንፍጣፊ አምጥቶ ከዓለቱ ላይ አንጥፎ አባ ኪሮስን ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስም ፈጣሪዬ ንጉሴ ሆይ እኔ ሕግህን የጠበቅኩ መስሎኝ ነበር፣ በፊትህ በደልኩን? አለ። አባ ስምዖንም አባ ኪሮስን ካንተ በኋላ ለሚነሱት ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን እንጂ ወንድሜ ሆይ እንዲህ አትበል፣ መከራውንም ታገስ አለው። አባታችን በአባ ኪሮስም መንፈስ ቅዱስ አድሮ ከመጀመሪያው እስከ መጨረሻው ይነግራቸው ጀመር። አባ ባውማም ጻፈ፣ እግዚአብሔርን ፍቃድ ተፈጸመ። አባታችን አባ ኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም ከመሬት አስተኙት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጥቶ ከራሱ አጠገብ ተቀምጦ የፊቱን በነጭ ሐር እየተገለጠለት ወዳጄ ምን ሆነሃል? አትፍራ፣ ምንስ ትሻለህ? አለው። አባታችን አባ ኪሮስም ምሻ እመቤታችን ድንግል ማርያምን አያት ዘንድ ነው አለው። እመቤታችንም በልጇ ፈቃድ ታላቅ ግርማ መጥታ ወዳጄ ምን ሆንክ? አለችው። አባታችንም እመቤቱ በቃል ኪዳንሽ አስቢኝ አላት። ጌታችንም አቅፎ ይዞ ሳመው። ወዳጄ የላይኛውን ሰማያውያን አስብ፣ ሥጋ ግን ከመሬት የተገኘ ከንቱ ነውና አለው። ዳግመኛም አባታችን አባ ኪሮስ ጌታዬ ንጉሥ ዳዊትን ላየው እወዳለሁ፣ ፈጥነውም አመጡለት። መድኃኒታችን አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን በማንኛው አውታር፣ በማንኛውም ዜማ፣ በማንኛውስ ወገን በመጀመሪያው ነውን? ወይስ በሁለተኛው ወይስ በሦስተኛው ልዘምርልህ አለው። አባታችን አባ ኪሮስም የአስሩንም አውታር በየወገናቸው ዜማቸውን ልሰማ እወዳለሁ አለው። ጊዜም ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እነሰኝባት ዘንድ ይህች ቀን እግዚአብሔር የሠራት ቀን ናት። በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሰ ዘርፍ አንዷን አውታር ይመታ ጀመር። የበገናውም አውታር ፈጽማ ጮኸች። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድምጿ ተሰማ። ድምጿ እየተሰማ ዓመት ቆየች። ያን ጊዜ የአባታችን የአባ ኪሮስ ነፍሱ ያለ መከራና ያለ ስቃይ ያለ ጻር ሐምሌ 8 ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። ጌታችንም አባ ስምዖን
ከአሁን ጀምረህ ወደ አባትህ ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስና ሥጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። አባ ስምዖንና አባ ባውማም በሰሙ ጊዜ ወደ በዓታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክትን በእሳት ፈረሶች የጽድቅ ድባብና የሚያጽደለድል መብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስ ሥጋ በዚህ እንዲቀር አልፈቅድም አላቸው። ይህም ብሎ መላእክትን ከእርሱ ጋር እንዲያሳርጉት አዘዛቸው። አዳም ቀድሞ ወደ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ የሰጠውን የብርሃን አክሊሎችንና ዙፋኖችን በረከት የሞላባትን የመንግሥተ ሰማያትን ክብር አሳየው። ከዚህ በኋላ ገነት አስገባው። የተመኘውንም መልካም ዋጋ ሰጠው። ለወዳጆቹም በምድር መከራንና ሕማምን በመንግሥተ ሰማያት ታላቅ ክብርን ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ገዳማውያን መነኩሴ መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ አባታችን የአባ ኪሮስ ጸሎትና በረከቱ የቅዱሳን ገዳማውያን የአባ ባውማና የአባ ብኑዳ የአባ ሲኖዳ የአባ ለትጽኑ የአባ ሚሳኤልም ጸሎትና የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችን ሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። ገዳማዊ ማር ቅዱስና ክቡር የሚሆን አባታችን አባ ኪሮስ ያደረገው ተአምር ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ቅዱስ ምስጉን የሚሆን የአቡነ ኪሮስን ቤተ ክርስቲያን በቀንና በሌሊት በማገልገል የሚላላክ አንድ ካህን ነበረ። ምንም ሳያቋርጥ ፈጽሞ ልመናንም ያበዛል። ከዕለታት በአንድ ቀን አጋንንት ሰውን ትመስለው ወደ እርሱ መጡ። እነዚያ በሰው የተመሰሉ አጋንንት እንዲህ አሉት፣ ታጽናናን ዘንድ ወደ አንተ መጣን። ቸር ሰው ሆይ ሰላምታ ይገባሃል፣ እኛም ከአንተ ጋር እናገለግላለን አሉት። ያም አገልጋይ ካህን እናንተ ከወዴት አገር ናችሁ? ሃይማኖታችሁስ ምንድን ነው አላቸው። አጋንንትም አገራችንስ ሩቅ ነው አይታወቅም አሉት። ካህኑም እናንተ አሳቾች ክፉዎች ከኔ ወግዱ ብሎ መስቀሉን አንስቶ ወደ እነዚህ አጋንንት ቢያማትብ እግዚአብሔር ሰውና ምስጉን በሆነ አባታችን በአባ ኪሮስ ጸሎት ኃይል እንደ ጢስ ተነው እንደ ጉንበን ጠፉ። አባታችን የአቡነ ኪሮስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚች ቀን አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ማርያም የታወቀችው በውሃው ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ከጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሳ። ክብር ይግባውና ሕፃኑን ጌታችንንና እናቱን እህቷ ሰሎሜን ይዞ ወደ ግብፅ አገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮድስም ከሞተ በኋላ እግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠለት። በእስራኤልም አገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። የሚመለሱም ጊዜ ወደ መልአክ ደረሱ። ከዛም ወደ መጣሪያ አገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውኃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እሷም እስከ ዛሬ አለች። ሰዎችም ከአገር ሁሉ ከእያንዳንዱ ሁሉ መጥተው አምላክን ወደ ወለደች ወደ እመቤታችን ድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል ማርያም ይለምናሉ። ከተባረከውም የውኃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። ዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እሷን እመቤታችንን
ለመረጣትና ለወደዳት በሥጋም እናቱ ላደረጋት ስለ እርሷም ዘመድ ስለሆነና ወደ እርሱ ላቀረበን ወራሾቹም ላደረገን እግዚአብሔር ምስጋና ይሁን ለዘላለም አሜን። በዚህች ዕለት የ1200 ሰማዕታት መታሰቢያቸው ነው። ደግሞ የአስራኮንና የአውሎጊስ የበዓላቸው መታሰቢያ ነው። በጸሎታቸው ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚህች ዕለት የርማኖስ እናት ትምዳ አረፈች። በረከቷ ከኛ ጋር ይሁን ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።